ከሰሞኑ ፕሮፌት ቃል ኪዳን ለጮኛው ታገቢኛለች ጥያቄ አቅርቦ የሽታ መልስ ማግኘቱ የሚታወስ ነው። ሶሻል ሚዲያውን ታዲያ አጥለቅልቆት የነበረው የጮኛው የሰውነት ቅርጽ ነበር። በአብዛኞች ዘንድ ሞራልን ዝቅ የሚያደርጉ ነገሮችንም ተመልክተናል። እሱ ወዶና ፈቅዶ የታገቢኛለች ጥያቄ ላቀረበላት እንስት የሌሎች ማብራሪያና ልክ ያልሆነ ትችት በጣም ያሳዝናል። ብዙ ሴቶች በሰውነት ቅርጻቸው እንደሚሸማቀቁና ወደ ሚዲያው ላይም መውጣት የማይችሉበት ይህንኑ ትችት ፍራቻ እንደሆነም በሐሳብ መስጫዎች ስር በርካታ አስተያየቶችን ለመመልከት ችለናል። ታዲያ አላስፈላጊ ውፍረት ከምን ይመጣል? እንዴትስ መከላከል እንችላለን? የሚለውን ሐሳብ በዚህ ችግር ውስጥ ላሉም ይሁን ለሌሎች ጥንቃቄን ለማድረግ ይረዳ ዘንድ ይህንን ቪዲዮ አደረስን። ከመጠን በላይ መወፈር በሰውነት ውስጥ ከመጠን በላይ ስብ መከማቸት ውጤት ነው። የምንበላው ምግብ ለጤናችን የሚያስፈልጉንን ንጥረ ነገሮችና ለኃይል የምንፈልገውን ካሎሪ ይሰጠናል። ሰውነታችን ማቃጠል የማይችለው ተጨማሪ ካሎሪዎች ወደ ስብነት ይቀየራሉ እናም ይከማቻሉ። የማያቋርጥ ክብደት መጨመር ከመጠን በላይ ውፍረትን ያስከትላል። የሰውነት ክብደት መረጃ ጠቋሚ ወይንም BMI ከ30 በላይ ከሆነ እንደ ውፍረት ይቆጠራል። ከመጠን በላይ መወፈር የሚወሰነው በስብ መጠን ላይ ብቻ ሳይሆን በስብ ክምችት አቀማመጥ ላይም ጭምር ነው። ለስኳር በሽታ ትልቅ አደጋ ነው። የደም ግፊት፣ የልብ ህመም፣ ሌሎች የሜታቦሊክ ችግሮችን ያስከትላል። ከመጠን በላይ ውፍረት የሚያስከትሉ ብዙ ምክንያቶች አሉ። ዋናው ምክንያት የምግብና የፍጆታ አለመመጣጠን ነው። እንዲሁም እድሜ፣ ጾታ፣ ጂን፣ ሆርሞኖች፣ ጭንቀትን የመሳሰሉ ነገሮች ከመጠን ላለፈ ውፍረት ትልቅ ሚና ይጫወታሉ። አብዛኞቹ የዘመናዊ ምግቦች ፈጣን ምግብና ከፍተኛ የካሎሪ ይዘት ያላቸውን መጠጦች ያካትታሉ። ወፍራም የሆኑ ሰዎች ከመጠን በላይ ከበሉ በኋላም ቢሆን የበለጠ ምግብ ፍላጎት ይኖራቸዋል። እናም እንደገና ረሃብ ሊሰማቸው ይችላል። ከመጠን በላይ ውፍረት በዋነኝነት የሚከሰተው በቤተሰብ ውስጥ ነው። በዘር የሚተላለፍ ብቻ ሳይሆን ቤተሰቦች ተመሳሳይ ምግብ የማብሰልና የመመገብ ባህሪ ስላላቸው ጭምር ነው። ወላጅ ከመጠን በላይ ወፍራም ከሆነ ልጅም የመወፈር ዕድሉ ከፍተኛ ነው። እንደ ድብርት፣ ቁጣ፣ የመንፈስ ጭንቀት ሰዎች የምግብ ፍላጎት ሳይኖራቸው ከመጠን በላይ እንዲበሉ ያደርጋቸዋል። ውጥረት ከመጠን በላይ ውፍረት ውስጥ ትልቅ ሚና ይጫወታል። ሴቶች ከወንዶች የበለጠ ክብደት ይጨምራሉ። ምንም እንኳን የካሎሪ መጠን ተመሳሳይ ነው ብንልም ወንዶች ብዙ ጡንቻዎች ያሏቸውና ጡንቻዎቻቸው ብዙ ካሎሪዎችን ያቃጥላሉ። በእድሜ እየገፉ ሲሄዱ የሜታቦሊዝምና የካሎሪ ፍላጎት መጠን ይቀንሳል። በዚህ ምክንያት የጡንቻና የስብ መጨመር ይቀንሳል። ጤናማ ያልሆነ አመጋገብ፣ የአካል ብቃት እንቅስቃሴ አለማድረግ፣ ማጨስና አልኮል መጠጣትን የመሳሰሉት የአኗኗር ዘይቤዎችን ወደ ውፍረት ሊመሩ ይችላሉ። ከፍተኛ የካሎሪ ይዘት ያላቸውና ዝቅተኛ ፋይበር ያላቸውን ፈጣን ምግቦችን ያካተተ ጤናማ ያልሆነ አመጋገብ ክብደትን ይጨምራል። የአካል ብቃት እንቅስቃሴ አለማድረግና ዘና ያለ የአኗኗር ዘይቤ ስብን ማቃጠል ያቆምና ክብደት እንዲጨምር ያደርጋል። ሁሌም እንደሚባለው መከላከል ከመፈወስ ይሻላል። ለውፍረት የተጋለጡ ከሆኑ ወይም ከመጠን በላይ ወፍራም ከሆኑ ምን እንደሚመገቡና ምን ያህል የአካል ብቃት እንቅስቃሴ እንደሚያደርጉ ሁልጊዜ መከታተል ይመከራል። የክብደት መጨመርን ለመከላከል በየቀኑ የአካል ብቃት እንቅስቃሴ ማድረግ፣ ጤናማ አመጋገብ መመገብና ከመጠን በላይ የመብላትና የመጠጥ ልማዶችን በጥንቃቄ መከታተል ይመከራል።